تقبل الله منا ومنكم عيد مبارك علينا وعليكم تقبل الله. السلام عليكم ورحمة الله وبركاته. ودنا يتكبراتشو የነጃሺ ቲቪ ተከታታዮች አሁን የምንገኘው በእኛ ኢድ ላይ ነው። አሁን ደግሞ ከእንግዳ ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛለን። ዛሬ ሁለት እንግዶች አብረውን ይገኛሉ። ምናልባት ሰሞኑን በማህበራዊ ሚዲያና በእኛም በነጃሺ ቲቪ እንደተከታተላችሁት መነጋገሪያ የሆኑ ዛሬ ደግሞ ከኛ ጋር እዚህ ተገኝተው ከጋይስ ጋር ያሳለፉትን ህይወት ማለት ያሳለፉትን ጊዜ እና ሌሎች የግል ጉዳያቸውን አንስተን እንወያያለን። አሊም ከኔ ጋር አለ። ስለዚህ ትልቅ የረመዳን ድምቀት የብዙ ሰዎች ተስፋ ብዙ ሰው በእናታችን ያው ዘምዘም ውስጥ ራሱን ያየበት ደስታው የተጋባበት የሷ ደስታ በደንብ የሁላችንም ደስታ የሆነበት ረመዳን ያሳለፍነው። ረመዳናችን ያለመቀች ትልቅ እናት ናት። ለኛ ብቻ ሳይሆን ለመላው ዓለም በዓለም ላይ ለሚገኙ ኦልሞስት በሁሉም ዓለም ነው ኮሜንቶቹን በሶሻል ሚዲያም ሲተላለፍ የነበር። በኢትዮጵያም ደግሞ በሁሉም አቅጣጫ ማለት በሚችለው ሁኔታ አብሮ እሷ ስትስቅ አብሮ ሲስቅ፣ እሷ ስታለቅስ አብሮ ሲያለቅስ ስሜቷን እኩል ሲጋራ ነበር ያሳለፈውና ዛሬ ደግሞ የዒዳችን ድምቀት ለመሆን የረመዳናችን ድምቀት እንደነበረች ሁሉ ዛሬ ደግሞ የዒዳችን ድምቀት ለመሆን እዚሁ የነጃሺ ቲቪ ስቱዲዮ መጣለች። ያው ተመልካቾቻችን ስለሚያውቋት ነው። ምናልባት ያላያችሁ ጋይስ ወይም ደግሞ በመካከለኛው ምስራቅና በብዙ ሀገሮች ላይ የተለያዩ መደገፍ ያለባቸውን አካላት ግለሰቦችን ተቋማትንም ጭምር በመቅረብ በማነጋገር አንዳንድ ስጦታዎችን ድጋፎችን በማድረግ ይታወቃል። በሀገራችን ለመጀመሪያ ጊዜ ዘንድሮ መጥቶ እዚህ የተለያዩ ግለሰቦችን አግኝተዋል። አንዱ ያገኘውም ዘምዘምን ነው። የዘምዘም ውሃ ጠጥተሻል ወይ ብሎ ጠይቆ የዘምዘምን ውሃ እንድጠጣ አድርጓል። እስቲ እንጨዋወታለን ኢንሻአላህ። እስቲ ራስሽን በማስተዋወቅ እንጀምር። እሺ፣ ስሜ ዘምዘም አህመድ ረሺድ ይባላል። እሺ፣ እኔ እስማኤል እባላለሁ። ልጇ ነው የመጀመሪያ ልጅ። እስማኤል የዘምዘም ልጅ ነው፣ የመጀመሪያ ልጇ። ሁለቱም እንግዲህ የኛ እንግዶች ናቸው። እስቲ እንደው ተመልካቾቻችን በደንብ ስላንቺ እንዲያውቁ ነዋሪነትሽ የት ነው? በምን ህይወት ውስጥ ነበር የነበርሽው? ከዚህ እንጀምር። መጀመሪያ ማለት ያው እዚህ ቱሉ ዲምቱ ቅርብ ጊዜ ነው ሄድኩት። ብዙ ቦታ ኖሬያለሁ። ቴድሮስ አደባባይ አድጌያለሁ። ወሎ ሰፈር የሚባል አካባቢ እነሱ የወለድኩበት አካባቢ ነው። ከዛም እያልኩ ሳር ቤት ቄራ አካባቢ ያው ቤት ክራይ ያዟዙራል። አዲስ አበባን ጥንቅቅ አድርገሽ ታውቂያታለሽ ማለት ነው። እንግዲህ አካባቢዋ ትንሽም ቢሆን ከዛ ጀሞ ነበርኩኝ። አሁን ወደ ቱሉ ዲምቱ ስገባ ወደ ጀሞ ነው የነበርኩት። ጀሞ ነበርኩኝ። ጀሞ ደግሞ ስኖር የሆነች መንግስት የሰጠን ትንሽ ሸራ ሱቅ ነበረች ተደራጅተን። እሷ ስትፈርስ ያው በቃ ሁሉ ነገር እንትን ተቋረጠና ችግሮች ሲገጥሙ እንግዲህ ርቀን መሄድ ተገደድን በቤት ክራይ ውድነት ምክንያት ማለት ነው። ወደዛ ሄድን። በቃ እዛ ነው ያለነው። ስንት ቤተሰብ አለሽ? ስንት ልጆች አሉሽ? አንድ ሴት አንድ ወንድ። ሴቷ በዛ ታይታለች። አብራኝ ስታባብለኝ የነበረችው እሷ ናት። የሱ ታናሽ ናት። ብዙ ሰው ሲል የነበረው ኦልሞስት በመሃል በአረብኛ ነበር ስታወሪ የነበረው። እኛው ተርጉመን አስተላልፈናል። ምን ያህል አመት ኖረሽ ነው? 10 አመት 20 አመት እንደውም አረብ ሀገር የታሪክሽ አካል ውስጥ ይሄን ያህል 20 አመት ምናምን ኖሬ ያለው የሚለውን እየጠበቅኩ ነበርና አረብኛ እንዴት ነው ልታውቂ የቻልሽ? አይ በእውነቱ እኔ አረብ ሀገር አልሄድኩም ማለት ይቻላል። አልሄድኩም። ለምን አረብኛውን የለመድኩት ቴድሮስ አደባባይ በመኖር ሰዓት በልጅነት አካባቢ ነው። የወጣትነት አካባቢዎች ላይ ስኖር የመናዊዎች ነበሩ። ከዛ እነዚህ የመናዊ ልጆች እንቀራረብ ነበር። እኔ ደግሞ ያው አጋጣሚ ቶሎ አንዳንድ ሰው የሰማውን ያየውን የሚያዝ ነገር አለ። እንደዛ አይነት ባህሪ ያለኝ በ15 ቀን ውስጥ ነው ከነሱ ጋር የተመላለስኩት። በ15 ቀን እንደውም እናታቸው እንደ ድንገት እንግድነት ምናምን ሲሄድ ነው የምታየኝ። ሳወራ ሰምታ ካሁን በፊት ታቂ ነበር ብላ እንትን አለች። ልጆቿ ደግሞ ኧረ እባክሽ በምልክት ነበር ምናወራት አታውቅም ነበር ምናምን አሏት። የዛሬ 20 አመት አካባቢ ለ5 ወር
ደረስኩ አይባልም ተሳፍሬ መጣው ማለት ነው ዱባይ ኦኬ ምክንያቱም ሳልፈልግ ነበር የሄድኩት ልጄ እየጠባች ነበር እና ኃይለኛ ናፍቆት ነበረብኝ እዛ ያሉ ሴቶች ራሱ ይገርማቸዋል አንቺ ብቻ ነሽ እንዴ እናት እኛ እኮ የ3 ወር ልጅ ጥዬ መጥቻለሁ ይሉኛል የአመት ይሉኛል እርጉዞኝ ሳላቅ መጥቼ ይሄው ወልጄ እዛ በማግስት የመጣው ብዙ ነገር ይሉኛል እኔ ግን በፍጹም በቃ አይምሮዬ አንድና አንድ ልጆቼን ማየት ነው የምፈልገው በቃ ያ አላህ እኔ አሁን እዚህ የመጣሁት ቤት ልሰራ መኪና ልገዛ ሀብት ፈልጌ ነው ለካስ አላህ የሰጠኝ ኒዕማ እነዛ ልጆቼ ነበሩ በቃ ቤት ሰራሁት እንደዚህ ራሴ ነው ቤት ሰራሁት ያለ እነሱ ምን ሊያረግልኝ ምን ላረገው እኔ እኮ ትቼው ሞታለሁ ላረጅም እችላለሁ ልጆቼ ደግሞ በዚህ አጋጣሚ ይሁን ነገር ቢሆን በቃ የሚሰማኝ መጥፎ ነገር አራተኛው ነው አምስተኛው ፎቅ ዘልዬ ተንጠራርቼ በመስኮት አያቸዋለሁ ደረጃ እየወጡ በደንብ በቃ አያቸዋለሁ አለባበሳቸውን ሁሉ አያለ እንትን አልኩ ማለት ነው አልበላ አልጠጣ ወላሂ አንድ ወር ሙሉ በአንድ ብርጭቆ ጁስ ብቻ አንድ ቀን አንድ ብርጭቆ ጁስ እሱም እሷ ናት በግድ መሰለ በቃ በጣም ስቃይ ደርሶብኝ እንኳን ቋንቋ ልማርበት እዛ ማለት ነው ከቋንቋ ተነስተን ነው ራሴ አማርኛዬን እስከመርሳትም ቋንቋ የሚባል እስከመርሳት እነሱን ብቻ በማሰብ ግን በቃ ያ ሁሉ ጊዜ ለ5 ወር ስቆይ እንባ አይቋረጥ ምናልባት እንቅልፍ ሲወስደኝ ነው የሚቋረጠው ስነሳ ይቀጥላል ልክ ከመኝታዬ አልተኛም በጣም ትንሽ ነው የምተኛው ለሊት ቁጭ ብዬ አለቅሳለሁ በኋላ ጥላሽ መጣሽ በቃ ኦኬ መጨረሻ ላይ በዱዓ በአላህ ዱዓ ባላሰብኩት መንገድ በ5 ወር ውስጥ አላህ እዚህ ሰው ይታመማል ተብሎ የዛለቃዬ አባት ተብሎ በድንገት መጣው خلاص በዛ በቃ ማለት ነው ስለዚህ አረብኛ እዛ ተማርኩ ማለት አልችልም ራሱ ጋይስ ሲጠይቀኝ አልሄድኩም ነው ያልኩት ምክንያቱም ከሱ ጋርም እንደዚህ ላስረዳው አልፈልኩም ደሞም እንባይ መጣል አሁን እንደው ታግየው ነው እንጂ ያን ስሜት ሳስበው በጣም ነው እረበሻለሁ እና ስመጣም ደግሞ ቀውሶ እንኳን አንድ አመት በር ዘግቼ ተደበቅኩ አንድ አመት ቤቴ ውስጥ ብቻ በቃ አልহামዱሊላህ ለሀገር ያፈር አብቃኛ አላህም ያው ከልጆች ጋር አገናኘሽ ለመንኩት መጣው አልহামዱሊላህ ከዛ እዚህ መጥቼ እንዳልኩ አመት ሙሉ ሰው አላየሁም ስልስል ቀስ በቀስ ተለማመጥኩኝ ከገይስ ጋር ያው ወደ ገይስ በቃ በደንብ ለወስዳት ነው ያለ ይሄ ታሪክሽን ማውቁ በጣም ደስ ይላል ማለት ያንን የሄድሽበትን ሁኔታ ሳይረዳ አንድ ሰው አሁን ያለው ነገር በደንብ ለመረዳት ያዳግተዋል ይከብደዋልና ይሄን የመሰለ ለብዙ በተለይ ለቤተሰብ የሚደረግ መስዋዕትነት ለልጆች ያለ ፍቅር ጥልቅ ፍቅር ያየንበት የህይወት ጉዞ ነው ገይስን ታቂው ነበር ወይ ከዚህ በፊት መጀመሪያ በነበራችሁ ቅርርብ ምን አይነት ስሜት ነበር ሲሰማሽ ነበር ገይስን ማቀው ያው በቲቪ አቀው ነበር አጋጣሚ በአማርኛ ነው አሁን እናንተ ታቀርቡታላችሁ በፊት በእንትን ነው የሚቀርበው በአረብኛ ቻናል ነበር ድንገት አንድ ቀን እኔ ቲቪ ላይ ብዙም አይደለም ከከፈቱ ነው ማየው ከዛ ሳልፍ እንደዚህ ሲቀያየሩ አየው ምታለቅስ ሴት አየው ወይ ምን ሆኖ ነው እነዚህ በጥሩነቱ የተጎዱ ምናምን መስሎኝ ዝም ብዬ ሳይ ነገሮችን አየሁ እንዴት እንደሆነና ቁጭ አልኩ መሬት ላይ ቁጭ አልኩ ቲቪ አጠገብ ማለት ነው ከዛ ዝም ብዬ እየሰማኋት የሷ ውስጥ ያሰብኩ ይያለ ያው ሰው እንደ ሰው ይሰማሃል ምን አይነት ህይወት እንደሆነ ምናምን ያወራች ደሞ እነሱም ቋንቋው ብዙ አይችሉም አንዱ ላንዱ በአረብኛ ተርጉሞለት ነው እሱ ደሞ ፊቱ የሸፈነ ነው መጀመሪያ የመሰለኝ ሌባም ነበር የመሰለኝ ሐቂቃ ሌባ ያርሽ ለዛ ነው ጭንብል ለብሰው ይመጡ ይላ ያስፈራራት ነው እንዴ የሚያስለቅሳት ምናምን ብዬ እንደዛ አስቤ ነበረ ኋላ ሌላ ይቀይራል አይደል ሌሎች ሁሉንም ሲያሳይ በደንብ ተረዳሁት አየሁት የመጀመሪያ ሌላም ቀን ሰዓቱን ጠብቄ ሳይ ከዛ በቃ እነሱን መሆን ውስጤ እነሱስ ገባና እንደ ሰው ያሳዝኑኝ ጀመር በቃ ሲያለቅሱ አለቅሳለሁ ሲስቁ ስቃለሁ ስርቁጭ ብዬ እሱ ደግሞ ወላሂ አህላቁ የተለየ ነው የሚሰጥበት መንገድ አخلል ኸይር እኮ ብዙ እናቃለን ሲሰጥ ሰው እናቃለን እኔም እንዳቅሜ በትንሽ ሞክሪያቂ ይሆናል ግን ወላሂ በጣም በቃ ያየሁበት መንገድ ቀድሞ የሚሰጠው ሰው እንዳይሰማው እንዳያፈር ቀድሞ እሱ የማፈር ስሜት ያሳያል እኔ ይሄ ነገሩ
ውስጤ በጣም ዘልቋል። በቃ ምን አይነት ልብ ቢኖረው ነው ቀድሞ ቀስ ብሎ ያቀዘቅዛል የሆነ በቃ ወላሂ እኔ ላይ አይደለም እኮ እኔ ስሜታዊ ነበርኩ ምን እንዳርኩ ሁሉ አላቅም ስለራሴ ሰዎች ላይ ግን ማየው ለነዛ ሰዎች የሚጠነቀቀው ነገር እንዴት ሲያስደስታቸው ደግሞ እንዴት ሰርፕራይዝ እንደሚያረጋቸው አይነት ነገር ሳይ ለሱ ዱዓ ማድረግ ጀመርኩ በሐቅ ያ አንተ ልጅ አላህ እንዳንተ አይነት አላህ ያብዛልን ዓለም አላህ ያብዛላት አንተ እንደዚህ ጉራንጉር ውስጥ ገብተ ችግረኞችን ፈልገ የምታይ ሰው ነህና እንደው አላህ እንዴት ቢወፍቅህ ነው አሁንም ይጨምርልህ እናቷ አትቀረኝ ስመርቅ አባቷ አይቀረኝ ወንድሙ ቤተሰቡ ልጆች ካሉ ይባረኩልህ ወላሂ በቃ በጣም ዱዓ አረግለታለሁ እንደውም ሁሌ ዱዓ ሳደርግ አባታቸው አንድ ቀን ሰማና እቺ እናታችሁ ምን ሆናለች ኳንዲ እነሱ ቁጭ ብለው እኔ እዛ ስር ስለ እንዳይረብሹኝ ስር ነው የምሄደው ቲቪ ይሄ በቃ በቲቪ ያየሽ ነበር ታዲያ በቃ ምን ሆናለች እያለ ይስቁብኛል እና አይሰማሽም እኮ ይለኛል አይሰማሽም አይሽም ይለኛል ወላሂ እኔ እሱ ሰማኝ አልሰማኝ ይሄ የመሬትና የኮኮብ ያህል ርቀት ነው ለኔ ይሰማኛል ብዬ አይደለም ግን ሰሚ አላህ ነው አልኩት አላህ ይሰማል አላህ ያያል ስለዚህ እኔ ዱዓ ለሱ ነው ያረኩ ያለሁት ስለሚሰማኝ አላህ ለሱ በቃ የሚሰጠው እንዲጨምርለት ለሁሉ አገር ዞሮ ኢትዮጵያ መጥቶ ደግሞ እነዚህ መቄዶንያና ባቡል ኸይርን አቃቸው ነበር እንዲሁ ማለት ነው እሱ ነው እነሱን ደግሞ ቢረዳ እኔንስ ቢረዳ አላልሽም እና እኔን ወላሂ ያለስ እንዴት ያገኘኛል እንዴት ያገኘኛል አላስበው ያሏሽ ለምን ኢትዮጵያ ይምጣ የሚለው ራሱ የሆነ የህልም አይነት ነው የተመኘው እንጂ እኔን ቢረዳኝ እኔ አላልኩም አጂብ የሆነ ኮሜንት ላይ ይምጣልኝ ብላ ዱዓ አርጋ መጥቶላታል የሚል አነበብን ግን እኔ ለኔ አላስብኩ እኔ ሳየው ራሱ እኮ አላመንኩትም ስሙንም እንዴት አድርጎ ይመጣል አሁን ራሱ እኮ የአላህ ሂክማ ነው ነው ያየሁት በብዙ መንገድ ስራ አጥቼ አሁን ለድጋሚ በፊት ያልኩ ካረብ ሀገር ስመጣ የመጣው አይነት ነገር ተመልሶብኝ ነበር 3 አመት ቤት ውስጥ ተዘግቻለሁ በቃ በጣም እንትን አይነት ልገልጽልህ በመችል ማልችለው አይነት ህይወት ውስጥ ሆንኩ ልጆቹ ገና ተማሪ ናቸው ስራ የላቸውም ምናምን እንደዛ አባታቸው ያንዳለ በቃ እንትን አይደለምና ብቻ አልহামዱሊላህ እንኖራለን አላህ በረካው ነይማው ሰፊ ነው እስቲ ከልጅሽ ጋር እንተዋወቅ እሺ እስቲ ራስን አስተዋውቀን ምን ላይ ነው ያለው እስማኤል ባላ የሷ የመጀመሪያ ልጅ ነኝ እየተማርክ ነው ምን ላይ ነው ያለው አሁን ሁለቱም ስራም አለ ትምህርትም በትርፍ ሰዓቴ አንዳንድ እንትኖችን እማራለሁ ከሷ ጋር ነው ያለው ያው አሁን ነው የተጀመረው ስራው ምናምን ኦኬ እናት ዘምዘም እንዴት ነች እስቲ አሁን ብዙ ገጠመኞችን በልግጥ የልጅነትን ላታስታውሰው ትችላለች ቤት ውስጥ ያላትን ሁኔታ እስቲ ግለጽልን እናታችን በጣም በብዛት በእንትኖች ራሱ የምትታወቀው በዱዓ ትታወቃለች በጣም እንደዚህ የሆነ ጀማዓ አላችሁ ጀምዒያ እንደዚህ ከሴቶች ማህበር እንዲ ተገናኝተው ምናምን ነገር ዱዓ ያደርጋሉና ዱዓ አድርጊ ምናምን ይሏታል እና ብዙ ጊዜ ያው እኔም ራሱ የሆነ አንዳንድ ጊዜ አለ አይደል የሆነ ተህላ የሆነ ነገር ሲገጥምህ ያልጠበቀው ነገር የእናቴ ዱዓ ነው ብዬ አስባለሁ እና በጣም በብዛት የምትታወቀው በዱዓ ነው ብዙ ነገሯ ያው እንደ እናት አላት ማለት ነው ከገይስ ጋር እንዴት ተገናኛችሁ አዎ ያላህ ህክማ ማለት አሁን እዛ 3 አመት ሙሉ ቤት ውስጥ ከተቀመጥኩ በኋላ አካባቢያችንን ብዙ ሙስሊም የለምና መስጂዷ ብቻ ናት መስጂድ ያው በሰላት ሰዓት ነው ሰው የምታገኘው በሰላት ሰዓት ነው ሰው ማገኘው እና ቁርአን የምታስቀራ ሴት አለች ሰዓዳ መሐመድ የምትባለው እዛ ጋር ሲያወሩ ሰምቼ በቃ ለምን ከኛ ጋር አትቀላቀም ሲሉኝ ሄድኩ ቁርአን ቁርአን ለመቅራት ሲሄድ አረብኛ ቋንቋና እንግሊዘኛ ቋንቋ ያስተምራሉ ባቡል ኸይሮች እዛ አቃቂ ተከፍቷል የሚል ሴቶች ሲያወሩ ጭምጭምታ ሰማሁ እንትን ነው በወቅቱ ድብርቱ ስለነበርኩ ብዙ እንደዚህ ፈታ ብዬ አላወራምም አልሰማም ግን ካለፈ 1 ወር 2 ወር አልፎ ነው የ6 ወር ስልጠና ነው 2 ወር አልፎ ነው የሰማሁትና ከዛ ምን አሰብኩኝ ጭንቅላቴ ስለተጨናነቀ ቁርአን እንትን የከበደኝ ሲሆን እስቲ አረብኛ ልማር አልኩኝ ምክንያቱም አረብኛው ያለ ቁርአን ይጠቅመናል ለማንበብ ብዬ ሄድኩ ይሄ የአላህ ህክማ ጋይስ ሊያገናኘኝ ማለት ነው
ከዛ እዛ ሄጄ እውነትም በጥረት አስተማሪዎችም አላህ ይጀዛቸው ኡስታዝ መሐመድና መምህር ህንዲ እንግሊዘኛ አስተማሪያችን ጥሮች ናቸውና በጣም ይንከባከቡ ነበር ይመስለኛል። እዛ ውስጥ በእድሜ ተለቅ ያልኩ ከሌሎች እናቶች ነን በብዛት ግን እኔ ነኝ ተለቅ ያልኩትና ሳይገርማቸው አልቀረም። በዚህ እድሜዋ ትምህርት ፈልጋ መጣች ብለው አንዳንዶቹ እንደውም መንገድ ላይ ሴቶቹ ከኔ የሚማሩት መንገድ ሲያገኙኝ ይቅፍ አድርገው ይሰሙኛል። ወላሂ ማሻአላህ አላህ ይጨምርልሽ አሁን አንቺ ትምህርት ፈልገሽ መጣሽ ምናምን ሲሉ እኔ እንደውም ቀልድባቸዋለሁ። ምን አባታችሁ እንዴ አትማርም ያላችሁ እኔ እንዴት ነው ማልማረው እንዴ ምናምን አረጀሽ ለማለት ነው ቀስ በቀስ ምናምን እላቸዋለሁና እነሱ በጣም ይንከባከቡ እንዳልቀር በጣም ጥረት። ከዛ እንደውም ብዙ እናቶች ተቸግረው ይቀሩባቸዋልና እንዳትቀሩ ምናምን ሲሉ ወላሂ የግድ ነው በቃ እውነትም እኔም ብዙ ልቀር እየሞከርኩኝ እየከበደኝም አንዳንዴ ደግሞ በራስ እየተበሳጨው ልቀር ፈልግና ደግሞ እነዛ መምህሮቻችን ምን ትቀራላችሁ እያሉ እንትን ይላሉ ይበሳጫል እንድንማር ይፈልጋል። ያን ቪዲዮ ላይ ያለው ክፍል ማለት ክላስ ላይ ተሰብስባችሁ የተማራችሁ አስተማሪ ቢታይ ነበር አይደል? መጀመሪያ ከገይስ ጋር የተገናኙት እዛ ጋር ነው ማለት ነው። ከዛ የነሱን ደግሞ እኔም ደግሞ ኮንቲነንቴ እነሱ ደግሞ እንዳናስከፋቸው አንድ እኔ እንኳን ልሂድ እስቲ እንዳይከፋቸው እኔም ለምደውኝ ከቀረው አስከፋቸዋለሁ ከሚል መሄዱን በቃ ተጣጣርኩ እንደምንም። ከዛ እንደዛን ስንል ልክ ሊያልቅ የተወሰነ ጊዜ ሲቀረው እንግዳ ይመጣልና ቅዳሜ ቀን ነው። ቅዳሜ ትምህርት የለም ተማሪዎች ይሰብሰቡ የሚል መልእክት ደረሰ ተባለ። እዛ እኔና ልጄ ምናምን ደግሞ የነሱ አክስት አለች ወደዛ ልንሄድ ነበረ። አሁንም ትንሽ ቅንነት ጨምር ያለው እዚህ ጋር ከቀረን ብዙ ይቀራሉ ብያቸዋለሁ ተማሪዎች። አሁን እንግዶች መጥተው ማን ይቀርጹላታል? ሴቶች ይቀራሉ በብዛት እኔም ከቀረው ምናምን ብዬ ያሰብኩና በቃ ያኛው ከሰዓት በኋላ እንሄዳለን ይሄ ቢያንስ እስከ 5 ያልቃል ብዬ ልጄን አማከርኳት። አላህ ይስጣስፋም ያልኳትን ትሰማለች። አይረፍድብንም ምናምን እያለችኝ እንሂድ አልኳት። እሷ እዛ ተማሪ አይደለች። ምንድነው ያረኩት? እሷን ደግሞ ይዣት የሄድኩት ለምንድነው ብዙ ተማሪ ስለሚቀር ክፍሉ እንዲሞላ እንደዛ ቢያንስ አልኩና ይዣት ሄድን። መንገድ እያወራን ምናምን ሄድን። ስንሄድም እውነትም እንደተባለው ያው የተወሰነው ቢቀርም የተወሰነው መጥቷል። እዛ እየተማርን እያለ ካሜራማኖች ገቡ። ካሁን በፊት ማቀው ነው አበሻዎች አንዳንድ የቀበሌዎች ምናምን ነገር ይመጡ ነበር የሚጎበኙ። እኔ እነሱን ነው መሰለኝ። እዛ አሁን ሌላ ነጮች ያው አረብ ብዙ ብርቄም ባይሆንም ባቃቸውም ስታይ አይተማታቀው ሲሆን እንዴ አልኩኝና ቁጭ አልኩኝ ስጠብቅ ጋይስ ደግሞ ከኋላ ገበታል። ያ በቲቪ የማየው ሰው ያ በፍጹም በህልሜ ሌባ ይመስላልሽ ሰው ወላሂ ሴትዮ ለምን ያስለቅሳታል? ሰው የለም እንዴ? ወላሂ ሰው የለም። ሲቀረጽ እሱና እንደ ሰው ምናምን አይደል የሚሆነው? በቃ በእኔ ሐሳብ ሌሎች ሰዎች የሉምና አይነት ነው መጀመሪያ ጊዜ ያሰብኩት። በቃ ለሷ ተቆረቆርኩላት ማለት ነው ለማራቃት ሴትዮ። በኋላ እሱ ሲመጣ ሳይ እንዴ ዝም አልኩና እንደዚህ መሬት እያየው ይሄ እሱ ነው እሱ አይደለም እንዴ ምን ልል ነው ላውራው ምናምን እያልኩኝ አስተማሪዎቹን አስተማረ ገባና ካወራ በኋላ ባናገራቸው እነሱ አረብኛ ቆም ወይ ምናምን አለ። ያቃሉ ብዙ አሉ ደግሞ ብዙ አመት አረብ ሀገር ቆይቶ የመጡ ነበሩ። እኔ ከፊት ነው መቀመጠው ከኋላ ሁሉም ያቃሉ አላቸው አስተማሪው። ከዛ ኡስታዛችን ያዘምዘም ከልሚ ምናምን አለኝና እሷ ታውቃለች አለ ታርፊ ያለኝ ደንግጬ የለ ዝም አልኩ። እንዴ ያናግሪው እንጂ አሉ። አውቃለሁ ባረፍ አልኩት። ሾየ አልኩት። ማፍ ምሽክላ ምናምን አለኝና እሺ ሌሎቹ አለ መደንገጤን አይቶ ይሆን አላቅም አለፈኝ። ሱብሃንአላህ ከዛ ሌሎቹን አናገረ ጠየቀ እና ተመልሶ መጣና ቺን እናት ነው ቆይ እዚች እናት ጋር መጫወት ፈልጋለሁ አለና መጣ። ከዛ ብታይ በርከክኔ ወንበር ላይ ነኝ እሱ በርከክ ብሎ ጠረጴዛዬን ይዟልና እዚህ ጋር ደግሞ አሁን ያወራኛል። ሲያወራኝ
ልቤ ይመታል። ለምንድነው መታው? ወይኔ ወንበር ላይ ቢቀመጥ ይሄ ልጅ እግሩ ያመዋል ብያሰብኩና አረ ወንበር አምጡለት እላለሁ። ለካ ካሜራ አለ። ምንድነው የምትያውሪ ይለኛል። እዛ ወንበር ላይ ና አጠገቤ ቁጭ ብላ አይ አለኝ። ለካ እሱ ባህሪው ነው እንደዚህ በርከክ ምናምን ብሎ ማውራት መተናነሱ ነው። አላህ ከፍ ያርገው። በኋላ እንደምንም አወራሁና እኔ ከራሴ ጋር ያወራሁ ስለነበረ እሱ ማግኘቴ ገርሞኝ ውስጤ መልስ ራሱ ለመስጠት ከብዶኛልና ዝም ብሎ በቃ ቢቸግረው ስልክ አነሳና ሄሎ አለኝ። ማንሳቱ ራሱ ያየሁት አላየሁት መጀመሪያ። በኋላ ትዝ ሲለኝ መነጽሬን ብድግ አረኩና ሄሎ ወይና ካንተ አልኩት። አንተ የት ነው ያለው? ጫዋታ እንደፈለገ ገባኝ። አንተ የት ነው ያለው ምናምን ስለው ንጹህ እናት ነሽ ምናምን አለኝ። ከዛ አላህ ንጹህ ያርግ እኔ ወድሃለሁ አውቄሃለሁ ምናምን አልኩትና ስልኩን ይዞብኝ ሄደ። ሲሄድ ጊዜ ያው ሊወስደው እንዳልሆነ እኮ ይገባኛል። ጫዋታ እንደሆነ ገብቶኛል። ከዛ ሌባ አንተው ሌባ ሴቶች እኮ አራራራ አሉ። ያረግ ብትፈልጊ በአማርኛ በአረብኛው ሰራቂ ሸርጣ ፖሊስ እሱ ገብቶት ወደዛ ከካሜራ ውጭ ነው በጣም የሳቀው። ስቆ ለልጁ አቀበለውና ስጣት አለው። ከዛ እኔ ጨርሻለሁ በቃ ሄዷል ብዬ ማለት ነው። ሱብሃንአላህ የማያልቅበት አላህ ደግሞ የብዙ ጊዜ ዱአዬ ነው። ታምናለህ? እኔ ውሃ በብርጭቆ ቀዳና ዝም ብዬ ጠጥቼ አላቅም። ወደ ቂልባ ዞርና ለሌሎችም ተምረውበት ያድርጉት ይሄን። ወደ ቂልባ ዞርና በርከክ ብዬ ያ አላህ እኔ የምፈልገው ይሄንን ውሃ እድሜ ሙሉ ብቻ ይሄን ብቻ መጠጣት ነው እለዋለሁ። ዘምዘም የሚባል ስም ያለ ወደ አንተ ቤት እዛ ውስጥ አታጠጣኝም? እንደዚህ ነው የምጠይቀው። ወደ ቂልባ ያ አላህ ወስደህ አጠጣኝ፣ አንተ ትችላለህ። እኔ እኮ የምጠይቅህ ያንተን ችሎታ ተመክቼ እንጂ ምንም እንደሌለኝ እንደማልችል አንተ ታውቃለህ እለዋለሁ። እና ወላሂ ሁሉ ጊዜ ስጠጣ ቀዳና ወደዛ ዞር በቃ አሁንማ ልምድም ሆነብኝ። ለምን ኩሽና ሆኜ ቀድቼ አልጠጣም? ዞሬ ነው አረጋው። አሁንም እያልኩት ነው አላቆምኩም። ያ አላህ አሁን እንግዲህ አሁን ሙከራውን ነው ያየሁት። እንደገና ኡምራና ሐጅን እፈልጋለሁ እያልኩት ነው። ፈርዱንም ውሰደኝ ብዬ እየጠጣው ነው። የፈርዱ ደግሞ ጣዕሙን የተለየ ሊሆን ይችላል እና እንደዛ ነበር ዱአ ማረጋው። ወጡ። ከወጣ በኋላ ግን እንደገና ተመልሰው አንዱ ስሟ ማን ነው? እሷ ስምሽ ማን ነው ይሉሻል። ዘምዘም አህመድ። ከዛ ጠብቂ በኋላ ሽልማት አለሽ ብሎሻል አለኝ። እኔ ሽልማት ወይ ሽቶ አረባ አይደል ወይ ሽቶ ወይ ቾኮሌት ነው የምጠብቀው። ሱብሃንአላህ። ከዛ ጠበቅኩኝ። ሄዱ ተማሪዎቹም ልወጣ ነበረ። እኔ ያው ሽቶ ወይ ምናምን ይሆናል ብዬ ቀለል አድርጌው ሊሄድ ነበር። ያው የሆነ ቦታ ምን ሄድበት ነበር። ልጅም ቸኩላ እየወተወተችኝ ነው። ሃናን አላህ ይስጣት። እንዴ እናንተ ጠብቁ ተብላችኋል እኮ አንቺ ጠብቂ ተብለሻል፣ ቆይ አትጂ ያለችኝ አላህ ይስጣት። ሃናን ባቡል ኸይር። ከዛ እሺ ብዬ ቁጭ አልኩኝ። ምንም አላመን ወላሂ እኔ እንደዚህ ከባድ ነገር አልጠበቅኩም። በጣም ትንሽ ነገር ነው የጠበቅኩት። ሲጀመር እኔ እሱ ወደው ነበረ ትልቅ ነገር ምናምን እንደዚህ አላሰብኩም። ይሄድም በቃ መውደዴ አላቆምም ነበር ወላሂ። እኔ ዱአ ሳረግ የነበረው ለሰዎች ለናቶች። አሁን እሱ የብዙ እናቶች ልጅ ነው። ለኔ አሁን የመጀመሪያ ልጅ እስማኤል ነው አይደለ? እስማኤል ገና ተምሮ ደርሶ ይወስደኛል ስራ ይዞ ነው አይደለ? እና ተስፋ የምታደርገው የምትጓጓውን ነገር ከልጆቼ እጦራለሁ አይነታ ቀደመው። ግን ጋይዝ ኢንሻአላህ ቀጣዩን ደግሞ እሱ ያደርጋል አላህ ያደረሰው እንጂ ጋይዝ ነው አሁን የመጀመሪያ ልጅ የሆነው። ሶሪ ታላቅህም ስለሆነ አብሽር። ስለዚህ በቃ ልጅ ሆነ ወላሂ ጠራኝ። ሄድኩኝ ቁጭ አልኩኝ። ቁጭ ስልም ጠርተኝ ቁጭ ስልም ያንቀጠቅጠኝ ነበረ። የሆነ በቃ ሰውነቴ ነርቨስ ነገር ሆነ። እሱ ነው ይሄ ይላለው እውነቱ ነው ወይ ፊቱ ሸፍኖ ሌላስ ቢሆን እያልኩ በኋላ ዘምዘም አንቺ ስምሽ ዘምዘም ነው አይደል አለኛው። ወላሂ እንደ ስምሽ ነሽ አለኝ። እሺ አልኩኝና ዘምዘም ጠጥተሽ ታውቂያለሽ? አላቅም። በፍጹም አለኝ። በፍጹም በቃ ተጠጫለሽ ሲለኝ የሆነ ልቤ ወላሂ እዚች ጋር ትር አለችና አናቴን አመመኝ። አናቴን ነው ያመመኝ።
ከዛ በፊት ባይዘው እንትን ሰጥቶኛል እንጂ እንደውም ስጦታዎች ያንገት ወርቅ የሆነ ደግሞ ለልጅሽ ልብስ ምናምን አንዳንድ ለልጆች ሻርጊ ብሎ ሳንቲም ነገር ብር ሰጥቶኛልና ያው እንትን ነው ግን ለራሴ አሁን የታወቀኝ በጣም ይፈልግ የነበረው ልቤ ኡምራውን ነው ልክ ኡምራ ሲነግረኝ ነው ራሴ ያመመኝ ልቤም እና ደነገጥኩና ራሴን ለማረጋጋት ሞክሬ እንደዚህ ያልኩኝ ኡምራ ብለሃል አይደለ ኡምራ እውነት ትጠጫለሽ ዘምዘም ትጠጫለሽ ብለሃል ይሆነ ማስጠንቀቂያ እኮ ነው የምሰጠው አው ትጠጫለሽ ካሜራ ያየሽ ነበር ሁለተኛ መኪና ውስጥ ሆኖ ነው ግን ካሜራ ይኑር አይኑር አላየው እኔ ምንም አላየው እሱና እኔ ብቻ ምናወራ ነው መሰለኝ እንደውም ካሜራ እንዳለ ባቅ ኖር ይሄ ሁሉ ላላወራ ይችላል በኋላ እሱም ሁኔታዬ ተረድቶ ነው መሰለኝ ካሜራውን ሰወር ነው ያደረጉት በኋላ ነው አለኝ እርግጠኛ ነህ አዎ በቃ ቢስሚላህ ይሁንኩት አሁን ራሱ ስሜቱ ትንሽ ይሰማኛል ራሴን ወጥሮ ያዘኝ ደስታው ከዛ ታቃለ ለአላህ ስጁድ መውረድ አስፈቅደው ነው እንደሚወረደው አስፈቅጀው ነው የወረድኩት ሰሊ አልኩት አለኝ ስጁድ ከራሴ ስመለስ እንዴ ስጁድ ዝም ብለሽ ሻተርጅም እንደ ዘምዘም ነክተሽ ነው እሱን የምታስፈቅጂ ራስን እኮ ነው ከዛ ወላሂ ስጁድ ራሱ አልጠገብኩም እዛው በቃ ቢወጣልኝ አልቅሼ በጣም ደስ ይለኝ ነበር አላህ ከኛ ጋር ነው الله أكبر لما تكفينا يا رب يا الله الحمد لله والحمد لله والحمد لله الحمد لله رب العالمين الله أكبر እሱ እየጠራኝ ነበር እየተጨነቀ ነበርና ተነሳሁኝ በኋላ እና ልጄንም እሷም አንቺ እሷን ያሰባት ደግሞ አንቺ ብቻሽን አትቺም አይነት ነገር ያ አላህ ህክማ ነው አንቺ አትቺም አይነት ነገር ከጎንሽ እንድትሆን እሷም ማለት ለቅ ምን ልንገርህ የዛኔማ እንዳልጮህ እንዴት ልጮህ አንዳንዴ አልহামዱሊላህ ስለምናችንም አደብ ያስይዘን የለ እኔ በባህሪ ተጫዋችና ፈንጠዝ ነው የምወደው ቤት ውስጥም አሁን እሱ ብዙ መግለጽ ስለማይችል ነው እንጂ ፈታ ነው ተመልካቾቻችን እየተከታተላችሁ ያላችሁት የነጃሺ ቲቪን የኛ ኢድ ነው እንግዶቻችን ዘምዘምና ልጇ እስማኤል ናቸው ከኛ ጋር የሚያርጉት ቆይታ ይቀጥላል ካፍታ አረፍት በኋላ ተመልሰን እንገናኛለን የትም ሳትርቁ عيد مبارك علينا وعليكم عيد مبارك ተመልሰን መተናል የተከበራችሁ ተመልካቾቻችን የኛ ዒድ የተሰኘው ልዩ የዒድ መሰናዷችን ነው በድጋሚ እንኳን ለ1447ኛ ዓመተ ሂጅራ የዒደል ፊጥር በዓል በሰላም አደረሰን ለማለት እንወዳለን አጠገባችን ትልቅ እንግዳ አስቀምጠን ብዙ ታሪኮችን እየወሰድን ነው የረመዳን ድምቀታችን ነበሩ እናታችን ዘምዘም እንዲሁም ልጃቸው አብረውን ይገኛሉ ጥሩ ቆይታ ያደረግን እንደሆነ እናንተም እንደወደዳችሁት ተስፋ እናደርጋለን እኔ ያው የትርጉሙ ስራ ሲጀመር ያው ብዙ ጊዜ ገይስ ኢትዮጵያ እንደመጣ ሰምተን ነበርና የመጀመሪያ የተለቀቀው የሷ ነው የኢትዮጵያውና ያየሁት ከባለቤቴ ከናም ቤተሰብ ሆነን ነበር ያየውና በጣም በቃ የስሜቱ መቀየር በጣም ልብ ይነካ ነበር ፈገግታ ሳቅሽ ራሱ ማለት በዛ ፍጥነት በቃ ደስ የሚል ፈገግታ አለው እዛ ውስጥ ለቅሶና አብረን የሳቀን አብረን ያለቀስን በጣም ሀይቃ እና ኦልሞስት በተለቀቀ በ24 ሰዓት ውስጥ ነው ነጃሺ ቲቪ ላይ የተላለፈውና በቃ እስኪ ተላለፍ ነው በጣም የጓጓሁት እንደገና በአማርኛውም ተላልፎ እንደ አዲስ ነው ያየሁት ቤት ቁጭ ብለን ቤተሰብ ክብ ሰርተን ስንመለከት ነበር በቲክቶክ ላይ አሁን በተለቀቁት በገይስም በዩቲዩብም በጣም ከፍተኛ ቪው እይታ ያገኘ ነው በአለም ላይ ያለ ሰው ዱዓ ሲያደርግ ያንቺን ስሜት ሲጋሩ ነበር በሚሊዮኖች እስከ 78 ሚሊዮን አይደል የደረሰበት ምልከታዎች ታይቷል የሀገራችንም ህዝብ ያው በነጃሺ አማካኝነት እንዲሁም በማህበራዊ ሚዲያ አማካኝነት የደረሰበት ሂደት አለ እጅግ በጣም ልብ የሚነካ አጋጣሚ ነበር ለማለት እንችላለንና ያው ተጠራሽ ያው እንዴት ነበር የነበረው ጉዞ እስኪ በትንሹ ያው የነበረው ሂደት ምን ይመስል ነበር ያው መጀመሪያ እንዳልኩ
እኔ አየር መንገድ ፕሌን ውስጥ እስክገባ አላመንኩም። እንትን ፓስፖርት በአስቸኳይ ነበር የተባለው። ያስቸኳይ አወጣን። ያው ብርሱም ሰጥቶኝ ስለነበር በሱን ያወጣነው እንትን ለሶስታችንም እሱም ተጨመረ ማለት እኛ ሲቪል ያየነው መሰለ የተጨመረው እሱ እንዴት መሰለ የተጨመረው ናዲያ ዛ ተባለ አይደል እዛው አግኝቶኝ አብሮ አላት የአላህ ነገር እንግዲህ ያው ሄደች በዚህ አጋጣሚ ይሄን አላህ ወፈቃት ማሻአላህ ከዛ በደንብ ሊጠይቁን እዛ ጠርተውን ነበር ባቡል ኸይር እዛ ሄደን ሳለ ጠይቀውን ስም ያስተካከሉ ስለ ፓስፖርት ያወሩን ይያላ አላችሁ ይላችሁ ይያሉ እንደዚህ ስናወራ በቃ ሁለታችን እንደምንሄድ ሲረጋገጥ ናዲዬ ደግሞ ምን አለች ማሻአላህ ያሁን ወጣቶች ተሻሉናላችሁ ለካ ዝም ብሎ ሴት ሩቅ አትሄድም የሚለውን እሷ ያው በቀርታ ስለነበረ በቁርአኑም በኪታቡም ታቅ ስለነበረ በጆሮዬ ቀስ ብላ ማለችኝ ወይላታለሁ ሴት እኮ ብቻዋ አትሄድም ሙህሪም ያስፈልጋታል እኮ ማን ነው ከእንዴት ነው የምንሄደው አለች በቃ ያው ከነ እሱ ጋራ ብዙ ነን መሰለኝ ብያት ተነሳው አሁንም የአላህ ህክማ ስላለ እሱ ለካ አይቶ ነበር ምንድነው የምትልሽሽ ተብሎልሽ በእንትሽ አለ አይ ምንም አዲ ያልኩት አይ የሆነ ነገር ብላሻለች ምንድነው ቅሬታዋ ንገሪኝ አለኝ አሁን ያልኩህን አልኩ ሴት እንዴት ብቻዋ ትሄዳለች መጀመሪያ ሲጠይቀኝ ስንት ልጅ አለሽ አንድ ወንድ አንድ ሴት ብዬ ነበር አንድ ወንድ አንድ ሴት አለኝ ነው አይደል ያልሽኝ ያው ስሙ ማን ነው እስማኤል ያላ ቢሮ አለኝ አልኩት ያላ ቢሮ والله እንዴት ላርገው ብነክሰው ለምን መሰለ ሀቁን ነው የምነግርህ እኔ ውሸት አልወድም ውስጤ ማሳደርም አልፈልግም እና ተጨንቀን ነበር እኔና ልጄ ናዲያ በምንድን የተጨነቅነው እኛ እንደምንሄድ ተነግሮናል አይደል ማሻአላህ እሱ የቀራ ነው ኡስታዝ ነው ይገባው ነበር ከዛ እንዴት ጥለነው እንሄዳለን ወይ እኔ ልቅር እንዳልል ይከፋዋል ያኛው እናንተ ብትሄዱ ደሞ ለምኜ ነው አላህን አንቺ ቅሪ እንዳልላትም የተሰጣት እድል ነው ከዛ እሷ ምን አሰበች እኔ ቀራለሁ አለች እኔ ስሜን ከቀየሩልኝ እኔ ቀርና እስማኤል ይሄዳል አለች አላህ ደግሞ ያው ቅንነት ይወደለ የሷንም ቅንነት አየና ከጭንቃችን ገላገለን ያኔ ኮኖ ብነክሰው ያልኩ ደስ ብሎኝ በጣም አሞኝ በቃ ተነስቼ ወጣው አልহামዱሊላህ ያንን እንደዛ ተራሩጠን ለሱም ሰርፕራይዝ ነበረ አንድ ሳምንት ፓስፖርት ይዘን ዝም አለ ሁሉ ነገር ዝም ሲልህ ደግሞ አንዳንዴ ተደስተ መልሰት ተጨነቃለ ተጨነቁ በጣም ወይኔ ሰው ሰምቶ ግን እሱ ለማንም ዝም በይ ብሎኝ ነበር አትንገሪ ብሎኝ ነበር የዛኔ ትሄጃለሽ ሲለኝ ለብዙ ሰው ለማንም አልነገርኩም ሚስጥሩን ጠብቄያለሁ አትንገሪ ካለኝ ምናልባት ለራሱም የሆነ ችግር ይኖራል ብዬ በቃ ጠበቅኩ ሚስጥሩን ዝም ብያለሁ ጀማዎቼ ግን በኋላ በጣም ተቆጡኝ አይ በቃ ዱዓ ነው የምትፈልጉት እዛ ሄጄ ዱዓ አረኩላችሁ ምናም ብዬ አረጋጋኋቸውና አስደሰትኳቸው የኡነትም አርቄያለሁ በኋላ ያኔ ሱቅ ጨረስንና ልክ በሳምንቱ ደግሞ አሁን ሮብ ቀን ደውለው ቶሎ ነው አሉ የት ባቡል ኸይር ማታ ነው ምን በረው ሐሙስ ማታ ከዛ አራው ተነስተን ሄድን ተራርጠን ሄድን ኡነትም አሁንም ካሁን የሆነ ነገር ጉድለት አለ ተብሎ እንመለሳለን ይያልኩ ፈራለሁ ጓጉቼ ይለ በጣም ፈራው እንደውም ሌላ ሴት የመን ፓስፖርት ያላት ናትና ቪዛ ለወረደላትም ተብሎ እሷ ስትመለስ ደግሞ በጣም ፈራው እንደዛ ይያልን አየር መንገድ እዛ አስተማሩን ደስ ይል ነበር ድባቡ አደረን እዛ ወራት ቀረበልን አደረን አስተማሩን የመጀመሪያ የኡምራ አደራረጉን ነገሩን እኛም አለን አብረናቸው አይዟችሁ ይያሉ ከዛ ልክ ፕሌኑ ስንገባ አበቃና አረጋግጥ አልহামዱሊላህ ረብል ዓለሚን ማንንም አይወርደኝ ከዚህ ያልኩሻላቸው አልወርዳትም እዛ ወስዶ ይጣሉኝ እንጂ ይያልኩኝ ወላሂ ራሴን ያጽናናው ገብቼ ቁጭ አልኩኝ ከዛ ሄድን መንገዱም እንትን ረጅም ቢሆንም ይሄኛው የአውሮፕላኑ አጭር ነው ከዛ ወርደን የመኪና ደግሞ ረጅም ነው እዛ ሄድን ቢሆንም እኔ አልተሰማኝም ያቺን ቤት ማየት ነው ያው አይኔ ቤቶች ሁላ በዛ ውስጥ ነው እንፈልጋት በቃ በመኪና ሳልፍ እሱን ነው የምፈልገው ለካስ ገና ነኝ አንደርስም እንደሹ ያስዋቅ መተበን ሲርለዋል የት ነው የምትደርሺው እሱ አልገባው
በኋላ በቃ ዝም ያሉኝ አጠገቤ ያለው ዝም አልኩኝ። ሄድን ማታ አልሐምዱሊላህ እዛ ልክ ስንደርስ ለባብሰን እዛ የሆነ በቃ እንዳልኩ እንደዚህ ልክ ከርቀት ሳየው እየቀረብኩ ስመጣና ደረጃዋ ስወርድ የሆነ እግሬን የመክዳት አይነት ስሜት ተሰማኝ። የሆነ የተሳፈፍኩ ከደስታዬ ማለት ነው። እንዴ እውነት እዚህ ነኝ ያለሁት? ወላሂ በጣም ከመደሰቴ የተነሳ ስፍፍ ያልኩኝ መሰለኝ። እግሬ ረግጫለሁ ግን አይታወቀኝም። እንደምን ወረድኩኝ። ከዛ እዛ ስደርስ ቀስ እያልኩኝ ዱአ እያረኩኝ አልቅሼ አልሐምዱሊላህ አላህን ሐምድ ሰጠሁኝ። እነሱ እየመሩን እየዞርን ነበረ። ደስታው ግን እኔ አላህን እምለምነው አሁንም ሙስሊም የሆነ ሁላ አላህን እዛም ሆኜ ከአላህ አጠገብ ሆኜ ቆሜ ለምኜዋለሁ። ለሙስሊም ሁላ ያን ቤት ሳያሳያ ይግደል ብያለሁ። አላህ ሁሉንም ይወፍቀው። ደስታው ባንደበት መናገር አይቻልም። በጣም ከባድ ነው ወላሂ። ማንም ሙስሊም ብያለሁ እዛችን ቤት ሳያ አላህ አይግደለው። ያ ረበል ዓለሚን ያ ረበና ዓለሚን። እኔ በጣም አንደበቴን ነው የሚዘጋኝ። በቃ እዛ ጋር የነበረኝ ደስታ የተለየ ነው። አቅም ያለው ግን ማንም ሰው ቢሆን ይሄን ሳያገኝ ከቀረ ሳያቅ በችልኝነት ከቀረበት በህይወቱ ብዙ ደስታ አይቶ ሊሆን ይችላል። ብዙ ደስታ ግን ደስታ እንደቀረበት የእውነት ደስታ እንዳላየ ያስበው። የእውነት ነው የምነግርህ። እኔ ብዙ ጊዜ ሰዎች በቲቪም በምንም በህይወት የተደሰትክበት ቀን ምናምን ይባላል። ሁሉ ያስብ ነበር መቼ ነው እኔ የተደሰትኩት? ሌሎቹ ሲጠየቁ ማለት ነው። አዎ ራሴን እጠይቃለሁ። ዝም አልልም። ራሴ ለማለይቅ ከዛ መቼ ነው የተደሰትኩት ልና መልሼ አልሐምዱሊላህ መኖርም ደስታ ነው እያልኩ ዝም እላለሁና መጨረሻ አንዳንድ ሰዎች ልጅ ስወልድ ያሉ የሚሉ አሉ። ልጅ ነው የወለድኩ ቀን ምናምን። ልጅ የአላህ ኒማ ነው። ለብዙ ልጅ ይሰጣል። የወለደው ሁላ ተደሳች ነው። ማይደሰት የለም በልጅ ግን የተለየ ብዬ ፈልግ ነበር። በዛ ጥያቄ ውስጥ እያለሁኝ አንድ ጊዜ አንድ ቀን ደግሞ አልሐምዱሊላህ እኔም አላህ አስደሰተኝ። ምንድነው የተደሰትኩበት ያንን ቀን? ልጄ መስጂድ ውስጥ አዛን ድምጽ ሰማሁ። እስማኤል ያ አላህ አዛን ሲል ያ አላህ ሱብሃንአላህ ሱብሃንአላህ። እንደው ጋዜጠኛ ባገኝና አሁን በጠየቀኛል መቼ ነው የተደሰትሽኝ? ዛሬ እኔም ደስታ አለኝ እነግረው ነበር። በዚህ ስሜቴ ውስጥ ቢጠይቀኝ እንዴት ነው የምገልጽለት? በቃ በጣም ደስ አለኝ። ምክንያቱም ከምን ጋር ነው? ያው ከዲንህ ጋር ታገናኘዋለህ። እንዴ አላህ ለዚህ እውነት አደረሰኝ፣ እኔን አሰበኝ፣ የኔ ልጅ እኔ ወለድኩት አዛና ላይ አይነት ነገር ሱብሃንአላህ ነበር አልኩኝ። እና ያ ደስታ ብቻ ነበር ለኔ መሰለኝ። በኋላሳ አሁንም ይቅርታ እዛ ሲሄድ ሁለተኛ አረኩት የሱ። አንደኛው ማን ሆነ? ኡምራ ሆነ። ያ አላህ በጣም 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 በቃ ከምገልጽላችሁ በላይ ደስታ ያለው እዛ ነው። ደስታ ያለው አይደክምህም። እኔ ባልመጣ ሁላ ደስ ይለኝ ነበር። እነዚህ ልጆች ትዳር ያዙ እንደ ባልፊት ታስቸግሪ ነበር። እዛ ከፎቅ ላይ ወርዳለሁ ምናምን ልጆችን ምናምን ካልመጣሁት ይሄ ነበር። አይ የዛኔ ይለያል። የዛኔ እኮ አላህን ፈርቼ ነው እንደዚህ የሆንኩት። ነገሩ ልጆቹ አሁንም ደርሰዋል እኮ። አሁንም እኮ ምን አልኩ? ትዳር ያዙ ምናምን ቢሆን እጠፋባቸው ነበር። ግን አሁንም የኔ አደራ ናቸው አይደለ? ስለዚህ ምን አሰብኩኝ? ብጠፋም እነሱ ናቸው የሚጨነቁት። አሁንም ልቤ መጨነቁ አይቀርምና ብዬ ነው የእውነት። ለምን እዛ ጋር እኔ አሁን ጠዋት ወደ ሆቴላችን ስንመለስ ቁርሳት በይም ቢ ምናምን ይላሉ። ሀናን አላህ ይስጣት ብዙ ጊዜ አረቺ ሴት እንዳትሞት አትበላም እኮ ምናምን ትላለች። እሷ አልገባትም። እኔ ያን ዘምዘም ጠጥቼ መጣና ቀን ሙሉ በቃ ምግብ የሚባል ነገር ያ ሁሉ ስትመኝ የነበረው ዘምዘም እዛ ቦታ ላይ ስታገኝ ይሁን የራሱ ነገር አለው እኮ ይሁን እንደ ጉበት ወርዶ ዱብ ያለ የሚቀመጥ ነገር ይሰማል። ግን ኒያ ይወስናል መሰለኝ። እውነት ነው። አፋን ኒያ ይወስናል መሰለኝ። ልክ ብዙ ሰው ሄዶ ምናልባት የኔን አይነት ስሜት አልተሰማው ይሆናል አላውቅም። እኔ ምናልባት በጣም ጓጉቼ ስለሆነም ይሆናል አላውቅም። ግን በቃ የብዙዎችም ሐሳብ የቤቱም የራሱ አላህ የሰጠው እንትን አለ ሃይባል በቃ በራሱ ሰዎች ልብ ውስጥ የሚከተው ልዩ ስሜት አለ። በጣም በቃ ከመደሰት የተነሳ እዛም ብቀር እዛ በቃ ባልበላ ምግብም አያስፈልገኝም ያን ዘምዘም እየጠጣው እዛችሁ እኔ በልብሴን መሬቷን እያጸዳው ብኖር ነበረ ደስ የሚለኝ። ግን አልሐምዱሊላህ መምጣት አይቀርም። ያው ሰውንም አዛላ ለማድረግ ሀናንን
መጥፋት አልፈለግሽም ጠፋች እንዳትባይ ወይ እሷ ትጨነቃለች እንመለሳለን ዘምዘም እስማኤል እናትህ ከገይስ ጋር ለመጀመሪያ ጊዜ እዛ ትምህርት ቤት ላይ አገኘ ነው ሲሉ ያንን ዜና የሰማኸው እንዴት ነው ምን ተሰማ እንዴት ነው የሰማሁት ያው እኔ ማታ ላይ ስገባ ነው መስጂድ ኢሻ ምናምን ሰግጄ ስገባ ማታ ሲስተር የሆነ ነገር ትላለች ብቻ በምልክት አልገባኝም እና የሆነ ነገር እንዲህ ምናምን ትለኛለች የትሪን እንትን ነገር ምንድነው ምናምን እላታለሁ ከዛ አትነግረኝም ከዛ መጨረሻ ላይ ራስ ግደኝ እሷ እኔን እንትን ለማስደረግ ፈልጋ ከዛ እሷ ሳገኛት በቃ ቀደመህ እኮ ምናምን አለች ቀደመህ እኮ ኡምራ ሳታስደረገኝ ገይዝን አገኘ ነው ምናምን ከኡምራ ልንሄድ ነው ከዛ እንዴት ምናምን ገረመኝ የዛኔ እኔ ትሄዳለህ አልተባልኩም ነበር እና ሁለቱ ነበሩ ይሄዳሉ እና አንተ የማስደረግ ንያ ነበረ ማለት ስለ ቀደመህ ያለችው ለዛ ነው ረጅም ቢሆንም እኔ እና እንደዛ ምናምን ሲሉኝ ገረመኝ በቃ ማሻአላ እንኳን ደስ አላችሁ እና እያልኩኝ ከዛ ወርቁንም ማሳየችኝ የሰጣትን ምናምን ከዛ በቃ ማሻአላ እያልኩኝ በጣም ብቻ ገርሞኝ ነበር የዛን ሰዓት ላይ ከዛ በቃ አልጠበቅኩም እኔም ከዛ ለሷ በቃ በጣም ደስ ብሎኝ ነበር እኔ ራሱ ማለት ነው ከዛ ሁለተኛ ዜና ደግሞ መጣ ያንተ ሁለተኛው ዜና ደግሞ እንዴት ነው እኔም እያሰብኩት ነበር እንዴት ነው ያለ ሙህሪም ምናምን የምትሄዱት እያልኩኝ እያሰብኩ ነበርና ጠየቀውት ሄደው ጠየቁት ከዛ እናም ደግሞ ጀማዎችንም አልነገርኳቸውም በቃ ረጅም ጊዜ መስጂድ ጀማ ላይ እንትን ይላሉ በጣም ተቆጥተዋል በዛ ራሱ ስመለስ ባበሰው ሲሄድም እንትን አልነገርኳቸውም ነበርና ከዛ ባለመንገርህ ነው ባለመናገሬ ያው እነሱም ደግሞ እንዳትናገሩ ተብለናል ምናምን ሰላሉኝ ከዛ ያው እኔም ደግሞ አልተናገርኩም ለማንም ደግሞ ቀኑ በደንብ ሲደርስ ሲቃረብ እናገራለሁ በያስቤ ቀኑም ደግሞ በመሃል አንዲ እንደዚህ ነው አንዲ የተባለ የተራዘመ ነበር እና ትንሽ በቃ ውስጤም የሆነ ጥርጣሬ ነገር ተወጥሮ ከዛ በቃ ቀኑ እየደረሰ መጣ እርግጠኛ የሆነ ቀን ተወሰነ ከዛ ታመምኩ ይዛኔ በጣም የሆነ ኃይለኛ ጉንፋን ይዞ ነበርና ከዛ ጀማዎቼን ምጂ ሳልዘይሮ በቃ መስጂድ ምናምን መሄድ አያቃተኝ ማለት ነው ከዛ በቃ መጨረሻ ላይ ሲያቀተኝ ይሄዳለሁ እናገራለሁ ያልኩኝ በስልክ ተነገርኳቸው እንዴ እንደዚህ ነው እንደምናገረው ብለው በጣም ተቆጥተዋል ከዛ በቃ ለአንድ ሰው ብቻ ነበር እሱም የሆነ አንድ ጓደኛ አለ መስጂድ አብሮኝ አዛን የሚላል ሲያልባል እና እሱ ለሱ ብቻ ነው ለሱም በደንብ አልነገርኩትም ማለት እርግጠኛ አይደለም ለኔ ራሱ ማለት ነው ከዛ እንደዛ ነግሬያቸው ሄድኩኝ ከዛ በቃ እሱ በየመሃሉ እየደወለ ጓደኛውን አልኳሪ እየደወለ እንዴት ነው አሁን የት ነው ያላችሁት እነማን አሉ ምን ተራፍ እንደው እያለ ይጠይቀኝ እና ከዛ በቃ አሁን እንደዚህ ያደርግን ነው እያለን በቃ ሄድኩኝ እና ስንገባ ደግሞ እዛ የሚገርም ነበር ማለት ነው ኦኬ ጥሩ ነበር ልክ በቃ ስንገባ ደስተኛ ነበር እንዳጋጣሚ ሆኖ ደግሞ እዛው ሐረም አካባቢ ነበር ሆቴል ያዘነውና ሳይው እንደዚህ የሆነ በቃ ሰዓቱን ነበር ያዩት በቃ እንደዚህ ሰማዩን ሞልቶት በቃ እውነት አልመሰለኝም የሆነ በቃ ህልም ነው መሰለኝ እና በጣም ይዛኔ በቃ ደስ አለኝ ብቻ የሆነ ውስጤ ላይ የሚገርም ስሜት ተሰማኝ ከዛ በቃ ዛረፈን እንትን ብለን እስክንሄድ ምናምን ጠበቅን እንትን ቸኩልኩኝ ብቻ እዛ ሐረም እስክንሄድ ማለት ነው ከዛ ገብተን ትንሽ አረፋልን እርቦን ነበር በላን ምናምን ማታ ላይ ነው የመጀመሪያ ኢህራማችንን ያው መጀመሪያ ፕሌን ላይ እንትን ብለን ነበር ከዛ ኢህራማችንን ለብሰን ነበር ወጥተን ሄድን ማለት ነው እንዴት ነው ያው ማዘርም ያንተም ህልምህ ነበር እሷን መውሰድ አላህ ያው ሰበብ አድርጎ ደግሞ አንዳችሁም ሳትነጣጠሉ ሁላችሁንም በዛ ውድ ስፍራ አላህ አገናኝቷችሁ ነበርና እንደ ቤተሰብ በጣም ብዙ ሰው የሚናፍቀው በቃ በህልሙ በቃ የሚመኘው ትልቁ ህልም ነው በቃ ከሚወደው ጋር እዛ ቦታ ላይ መገኘት የነበረው የቤተሰብ ስሜት ያን ጉዞ ላይ በተለይ ደግሞ እዛው ወደ ዑምራ ካዕባን ስታዩ የነበረው ሂደት ላይ የማዘር ስሜት እንዴት ነበር የእናንተ ስሜት ምን ይመስል ነበር ማዘር በጣም ያው ትመኘው ነበር ትከጅለው ነበር ብዙ ጊዜ ሳውዲ ቲቪ ላይ ያደረገች ምናምን እንትን ታይ ነበር ካዕባን ምናምን ያው እኔ እንኳን የሷን ያክል ባይሆንም ፍላጎት ነበር ግን የሷን ያክል አይደለም ነው ለምናገር እንደውም አልጠበቅኩም ሁላ ማለት ነው የሆነ ብቻ ሰው ደርሶ መጣ ሲባል ምናምን ያው ሰው ደርሶ ሲመጣ ብቻ ነው በቃ እንትን ምለው እንጂ ከዛ ውጪ
ብዙም አልነበርኩም ግን በዛ አጋጣሚ ያን ነገር ስናገኘው ገረመኝ ደግሞ ጭራሽ ከቤተሰብ ጋር አንድ ላይ ሆነ እኔም እህቴም እሷም አንድ ላይ ሆነን ሰውላ ነገር ነው በቃ እንደዚህ ቢያንስ የኔና እሷ ሊጠበቅ ይችላል ግን የእህቴም ደግሞ መጨመሩ አጋጣሚ እዛ ትምህርት ቤትም ተማሪ አይደለችም አጋጣሚ ነው የሄደችው እና ብትሄድ እሷ ትሄድ ይባልና እሷ ባትኖር ኖሮ ያው የሙህሪም ተብሎ ወይ ልጅ ያስደርጋት ተብሎ ከኔ ጋር ልትሄድ ይችላል ነበር ግን እህቴም አንድ ላይ ስትጨመር በቃ የሆነ ህልም ነው መሰለኝ በቃ አንድ ላይ ስንሄድ አንድ ልጅ እንትን ያለኝ አለኝ ብዙ እኔ አልመኝም ነበር አለኝ ከዛ ቆም ብዬ ግን ሳይው ያው እንትን እንዳይሆንብኝ ነው አለ ማለት በቃ ኢኮኖሚካሊ ምንም ይሁን ነገር ገና ስለሆንኩ አሁን በቃ ተመኝቼው እንዳይረብሸኝ ከኋላ አስቀምጬው ነው የገባኝ ልክ ሲሄድ ነው የገባኝ አለ ማለት በቃ ናፍቆት ውስጥ የደበኩት ናፍቆት አለ ግን አሁን ቆይ ገና ነኝ እኔ እንደውም ቢያንስ እንዲህ አድርጌ ብዬ ማሳካቴን አሳክቼ ነው የሚሄደው የሚል እምነት ስለነበረኝ ከኋላ ተደብቆ ነበርና ፈንቅሎ ይወጣው አለ እዛ ቦታው ላይ ስገኝ ነው ያለኛል እንደዚህ አንዱ በተለይ ወደ ካባ ስንጠጋ በቃ ምን ልበል ግርማው በጣም ከባድ ነበር ስንገባ ከርቀት ሁሉም ሰው ነው የሚያለቅሰው በቃ እዛ ጋር ስደርስ በቃ አትችልም የሆነ ውስጥህን የሆነ የሚፈለቅለ ስሜት አለ እየወረድን ደረጃው ምናምን ከርቀት ስታየው በቃ ከዛ ጭራሽ ተጠግቼ ነካውት ምናምን ደስ ይል ነበር መዲና ሄዳችሁ ነበር እንዴ መዲና ሄደናል አረ እዚህ ጋር ደግሞ እሱ ምን አረጋን መሰለ ብዙም ያልነበረ መስሎት ያ ከሄደ በኋላ ለካ አሁን እንዳልከው እንደሚፈልግ ገብቶታል ይፈልገው እንደነበረና እንዳትነጣጠሉ ይባል የለ እንደዛ እየሆንን እየሄድን ለካ እየቀረበ ሲመጣ በስሜት ሰዎቹን ገፍተው ወደዛ ቀርቧል ስንፈልገው የለም ወይኔ ጠፋስን አይዞሽ አይጠፋም ይለኛል አብሮን ያለውና ልቤ ተጨናነቀ እኔ ደግሞ ወይኔ ከዚህ ውስጥ እንዴት እናገኘዋለን ይያል እሱ አልኩ እንደምንም ግፍትርትር አድርጎ ለመንካት ሄዶ ሲነካ ምን ቢሆን ጥሩ ነው የለበሰው ያ አላህ ይዘውበት ሄዶ እንዲህ አለና እንዲህ ሲል ማን የሌላ የጀርባው ያለ ሰው የሱ በዚህ ተወስዷል እሱ የሌላ የሆነ እንትን አካባቢ ሀጀር አልአስወድ አካባቢ ስንደርስ በጣም አይለኛ ግፊያ ነበር ከዛ እየወለቀ ምናምን ያስቸግረኛል ከዛ ጥብቅ አድርጌ አንዱን ይዤዋለሁ ከዛ እንደምንም ታግዬ ምናምን በቃ ስሜት የጎተትኩ ወጣለሁ ከዛ ከኋላ ያለው አረ በቃ ሀቢቢ ይለምነኛል የጎተትኩት ነው ለካ ማለት ነው ከዛ ያኔ መስለኛል እኔ ነው ምናምን ከዛ ሳየው የሱ ነው ማለት እኔ ደግሞ የሰው ሀቅ ነው ውጪ ሶጣ አንዱ ምን አለ ከላይ መሆኑ ጣጣቃ ከታች ቢሆንስ ኖሮ እና እሱ አጋጣሚ ሲያረስ ጨረስከው በባዶ ከላይ ባዶኝ እንትን ጣዋፍ ላይ በቃ ከስንተኛው ከአምስተኛው ምናምን ዙር በኋላ የለም ከዛ ሳዩንም ከላይ በባዶ ነው ለካ ደግሞ አላወኩም እንጂ የሱ ከሱ የወደቀ እኔ ግሪን ጠልፎኛል ያ አላህ አብረን አደል ይዞር ያ ጫማው ምኑ በቃ ከዛ እግሬን ጠልፎኛል ማንሳት እችል ነበር ምንድነው ያሰብኩት እኔ የሰው ነው የሌላ ሰው ነው ያው የሰው ነገር እንዴት ታነሳለ አይነት ነገር አስቤ ትቼው ሄድኩኝ ዞረን ስንመጣ ራቁቱ ነው ምንድነው ስለዛ ጋር ወይኔ እኔ ኮረግጬው ነበር ያንተ መሆኑ አላወኩም ብዬ በኋላ ሌላ ሹራብ ነገር ሰተነው ወደ ቤቱ ወደ ሆቴሉ ሁሉ አልጓጓሁም ሲል ነበር አንደኛ ሆኖ ተገኘ አንደኛ ነፍሱን ቀድሞን በቃ እዛ ነው ሮጦ የገባውና አልহামዱሊላህ በጣም ደስ ይል ነበር መዲና የነበረው የተወሰነ እንትን መዲናስ እንዴት ነበር ያው መዲና 3 ቀን ቆይተናል እዛ የሚጎበኙ ነገሮች ጎብኝተናል መዲናም በጣም ደስ ይል ነበር እዚህ ጋር ነበሩ እንደዚህ ያሉ ሲያወሩ በቃ አስችልም ከባድ ነው ይረብሻል በጣም ከዚህ ናፍቀህ ለምንድን ነው የሄድከው ለምን እንደሄድክ እዛ ድረስ ሀገር አቋርጠ ስንት ነገር ወጪ አውጥተህ እዛ የሄድከው ለምንድን ነው የሄድከው ረሱሉ ሰለላሁ ዐለይሂ ወሰለም ይለፉበትን የሆኑትን የተበደሉበትን እንዲን ለማቆም ለኛ ቀላል ሆኖ የሚታየን አሁን ለኛ ቀላል ነው ተመችቶን ገብተን እንወጣለን እንሰግዳለን ዝልፊያ ቢኖሩም ሌላ ችግሮች ቢኖሩም ከሳቸው አስተካክለውልን ሄደዋል ዋናውን እሳቸው
ገፈቱን ቀምሰውት ሄደዋል። አላህ ይዘንላቸው ይበልጥ ያዘንላቸው ናቸው በርግጥ እና ያ ቦታ ስትደርስ በቃ በጣም ትልቅ ስሜት ይሰማሃል። በጣም ከባድ ነው፣ ግን ያው እንደምንም ተቋቁመ ሰው መሀልነ ዱዓ አርገህ ታልፋለ። ደግሞ ሰሃቦቹ ያረፉበት ቦታ ስንሄድ እዛም እንደዛው በቃ በጣም ወደ ኋላ ያልነበርክበትን እድሜ ድሮ ያልኖርከውን እድሜ እንደኖርክ አርገህ እንደዛ ነው ያሰብኩት። ኑሪያቸው የነበረን አህል ነው ይሰማኝ የነበረው። ስለ መጋለ በፈረስ ሲጋልቡ ይመጣብኝ ነበር ሐቂቃ። አንዳንዴም በፊልም ስለምታሳዩን በቃ መልካቸው በደንብ ባላቀውም ፊልም ላይ ምሳሌ ነው የምቀርበው። ያንን ነገር በቃ እንትን እዛ ላይ ሳያቸው አወዳደቃቸው ይመጣል። በቃ በጣም ትረበሻለህና ብቻ ዞሮ ዞሮ አልহামዱሊላህ ዲናችን ትልቁ የሳቸው አሁን እኔ ሁሉ ጊዜ አለቅስና መልሼ እዛ ደግሞ ምን ል ነበር ለራሴ አላለቅስም እላለሁ። ይሄን ሁሉ ገፈት ቀምሰውበት ሳይሳካ ቢቀር ሙስሊም ጠፍቶ ቢሆን አይደለ በጣም የሚያመው እሱ ነበር። አሁን ግን እሳቸው ብዙ ነብያቶች ሞክረው ያልቻሉ ያቃታቸውን እሳቸው ጋር እድለኛ ሆነዋል። አልহামዱሊላህ ፍሬ አፍርተዋል። ፍሬ ማፍራት እድለኝነት ነውና አልহামዱሊላህ ሙስሊም በስቶላቸዋል። አው ስለዚህ ባንድ ጎን ደስ ይላል፣ አልহামዱሊላህ ያስብላል። በጣም ደስ የሚል ነበር። በጣም ስሜት የሚነካ ደስ የሚል ነው። ያ ግን ከመዲና ከእንትን ከመዲና ስንወጣ መጀመሪያ ጧፍ አድርገን ጨርሰን አሁን ወደ እንትን ነው የምትሄዱት ስንባል እሱ ነበር እኔ በጣም የከበደኝ። በቃ ኋላውን በረው ሄጄ ቁጭ ብዬ የሆነ በቃ ልቤ ስንጥቅ እስክትል ድረስ ነበር ማልቀስ የፈለኩት። በጣም አልፈለኩም፣ የእውነት ነው መነገር አልፈለኩም። ምን አለ እንደው ዝም ብዬ ብጠፋ የሚል ነገር ነው የተሰማኝ። በቃ መልሽ የሆነ የልጅ ባህሪ ነው የተሰማኝ። በቃ ምንድነው ካሁን በኋላ እዛ የሚሄደው ለምን እዚሁ በቃ ቀሪድሜን ያአላህ ከዛ ወደዚህ ነው የምንመለሰው። አው በቃ ከዛ በኋላ ወደ ሀገራችሁ ስለሆነ የተባለው በቃ በጣም ነበር የከፋኝ። አልጠገብኩም ነበር። አሁንም ታውቃለህ ድሮ ሳላቀው የነበረ የምናፍቀው ደግሞ ሄጄ አየሁታ። አንተ እኮ የምትወደው ሰው ስታገኘው ናፍቆት ትንሽ ሊወጣልህ ይገባል። ብሷል። በቃ የሆነ ማቃጠል ስሜት ይሰማኛል። አይኔ ምናምን አልቅሽ ይለኛል። አልጠገብኩም። በቃ ወላሂ እኔ አላህን አሁንም ከጅለዋለሁ ኢንሻአላህ። ወላሂ እንደው የሆነ ኬጂ እንደጀመረ ተማሪ ኬጂ ጀምሮ አንደኛ ይላል። ከዛ እኔ አሁን ኬጂ ነው የገባሁት። እንትን ነው ሱናውም ፈርዱም አላህ እንዲወፍቀኝ እየለመንኩ ነው። አሁንም አላቆምኩም እና እሱ ራሱ አልነገረህም እንጂ ሲመለስ ምናልባት ይነግርህ ይሆናል። እሱ አላቀም። ከመጣችሁ በኋላ የጎረቤት የቤተሰብ የአካባቢው ምላሽና አስተያየት ምን ይመስል ነበር? ቪዲዮንም ካዩ በኋላ ምናምን ሱብሃንአላህ እሱ የተለየ ነው። ያው ሰው ሲያቅ ያው ደበቅሽን ብሎ ወቀሳ በጣም ብዙ ነው የነበረው። ሰው አይረዳህም። እኔ ነገርኳቸው። እኔ በብሬ ቆርጬ ራሴ ተዘጋጅቼ ቢሆን ደበቅሽኝ በሉኝ መናገርም እችላለሁ። ሲጀመር ደግሞ ይሄ ኢባዳ ነው የሚሄደው። ኢባዳ ለማድረግ ደግሞ ይውልኝ ስሙልኝ አያስፈልገው። ኢባዳ ላረግ ሊሄድ ነው ብዬ ማውራት ያለብኝም አልመሰለኝም። ግን እንደው የምቀርቡት አይነት ሰው እንደዚህ ትንሽ ጉዞ ላረግ ነው ብሎ ለማውራት ራሱ እኔ በራሴ ስላልነበረ ለራሴም አላመንኩም ነበር። አላህ ይስጠው ይጨምርለት አላህ። እሱ ነው በአላህ ሰበብ ሆኖ የወፈቀኝና አላህም የረዘቀኝ እና በገይዝ ነው እና ስለዚህ እሱ እውነት ይሁን አይሁን አግኝቼ በደንብ አላረጋገጥኩት፣ አልጠየቅኩት፣ አላወራሁት። እናንተ ብትሆኑ ምናልባት በስልካችሁ ይሄ ነገር እውነት ነው ልላችሁ ይችላል። እሱ ስልኩን እንኳን አናቅ አይደለ እንዴ? ስለዚህ እውነት ይሁን አይሁን በደንብ አላቅም። እንዴት እነግራችኋለሁ? ግን እዛ መሄጄን ሳረጋግጥ አይዶ አርጊልን እንልሽ ነበር ሌላ አይደለም አሉ። አዎ ብታገኙኝ ብነግራችሁ ይሄን አምጭልኝ እንደማትሉኝ አውቃለሁ። ዶ አርጊ ነበር የምትሉኝ። ያን ደግሞ ስለማቅ እኔ የራሴን ጧፍ አርጌ ስጨርስ የተወሰነ ደቂቃዎች ወስጄ ከመስጂድ ጀማዎቼ ከቁርአን ጀማዎቼ ከትምህርት ቤት ከማቀው ወላሂ የዓለም ሙስሊም አልኩት አላህን ይሄን የናፈቀ ሁላ ያ አላህ የእድሜው ጊዜ ደርሶ ቢሆን እንኳን ትንሽ ጨምረህ አምጣው አልኩት። ወላሂ ይሄን ሳያይሙት ይሄን ደስታ አይተው ይሙት ቢሞት አንድ ሰው ወላሂ ይሄንን ሁላ ዱአ አርጌላቸዋለሁ። የተቸገረው እንዲያገኝ
ስለዚህ ዱዓ ነው። ከዛ ደስ አላቸው ታረቁ። በቃ አላህ ይስጥሽ አላህ ይቀበል ዱዓውን አሉ። በቃ ይሄ ነው አልኳቸው። ከዛ እንግዳው ልነግርህ አልችልም። ቤትሽ ያልጠበቅኳቸው ሰዎች ወላሂ አላህ ይስጣቸው አላህ ይስጣቸው። አላህ እውነትም ያከብራል። ያልጠበቅኳቸው ሰዎች እኔን ሰው ብለው አስበው ይመጣሉ ያላልኳቸው ሰዎች ደግ ሰው ሁላ ነው ይዘው የመጡት። ዝም ብሎ ሁላ አልመጡም። እስከምደነግጥ እስከማፈር ወላሂ አላህ ይስጣቸውና ይሄ ሁሉ የአላህ ኒዕማ ነው። በሰው ይመሰላል እንጂ ኒዕማው የአላህ ነው። አልሐምዱሊላህ ረብል ዓለሚን አልፍ አልፍ ሽኩር። እኔ ያው እንደንትን ነው ትልቅ ሐቂቃ እንደ መጽሐፍ ያው እንትን አለው የብዙ እናቶች የብዙ ሰዎችን ሞዴል በቃ ማለት ውስጡ ያለውን ስሜት ባንቺ ነው ሲመለከት የነበረውና ይህ በጣም ትልቅ ነገር ነው። ወይን አንት አላህ በጣም በቃ እኔን እንትን ነው ሳለቅስ የነበረው እኔ ማን ነኝ? እንዴት አላህ እውነት ሰማኝ ማለት ነው ያቀኛል ማለት ነው እስከምል እንደሚያቀኝ ባሪያው እንደሆንኩ ከሱ ሌላ እኔ ማንም ሊፈጥረኝ እንደማይችል ጠንቅቄ አውቃለሁ። ይሄንን ስለው ነበረ አንተን የፈጠርከኝ ማንም ሊፈጥረኝ አይችልም ነፍሴ አንተ ስለሆነች ስለዚህ ፈጥረኸኛል እያልኩኝ ነበር ዱዓ ማረገው። ድረስልኝ ነበር ዱዓ ማረገው። ደርሶልኝ ያ ነገር ሆኖ ሳየው ከዛ ትደነግጣለህ እኮ እንዴት እውነት እንዴ አልኩ እኮ አላህ የት ነው ወይኔ ደንግጬ ደግሞ እንዴ ምን ይሆንኩ ደግሞ ደስ የሚል መለስ የማለት ነገር አለኝና እንዴ የት ነህ እያልኩት ባይኔ ላይ ሆኖ እንዴ መፈልገው እያልኩኝ ለራሴ አላህን ፈርቼው እንደገና ከዛ መልሼ አንተ ከኔ ጋር ነህ ብዬ መለስ አልኩኝና ሳለቅስ የነበረው እንዴት ሰማኝ። በቃ ሰማኝ አይደል ሰማኝ አላህና በመሳቅ ሳይሆን በማልቀስ ነው እሱን በቃ ሽኩር ሐምድ ልለው የፈለኩት። ስስቅ የነበረው ደግሞ ልጁ ተጨነቀ ጋይዝ ማለት ነው። ሳየው ሲጨነቅ ነበር በማልቀሴና አይለቀስም እያለ ከዛ እሱን ደግሞ ለማባበል እስቃለሁ። ያንቺ ለቅሶ እንዳይረብሽው ማለት የኔ ለቅሶ እሱን እንዳይረብሽው ለስቃለሁ። ስስቅ ደግሞ ማልቀሴን በመሳቅ ነበር ማወጣው። የሆነ በቃ ብላ ብታለቅስ አይነት ፍላጎት ብዬ ነበር መስቀውና እሱ እንዳይረብሽ ነው። ትልቅ ታሪክ በቃ በታሪክ የሚቀመጥ ይመስለኛል። የብዙ ሰዎች ናፍቆት ነው። አንቺ በህይወትሽም ያሳለፍሽበት ጉዞ እጅግ በጣም ከባድ ሁለት ልጆች ጋር እጅግ በጣም ያሳለፍሽው ራሱን የቻለ በሌላ መድረክ ላይ ኢንሻአላህ ደግሞ በደንብ የግል ህይወትሽንም በደንብ ቀደም በተወሰነ መንገድ ስትገልጪልኝ ነበርና እጅግ በጣም አስቸጋሪ ከሚባል የህይወት ስንክሳር አልፈሽ ያ ሁሉ ውጭም እዚህም ያሉ ጉዞዎች እንዳልሽው ከተማውን ጧፍ ሲያደርግ ነበር ባልሽበት ተጨባጭ ብዙ እንትኖችን አሳልፈሽ ውስጥሽ ላይ የነበረ ትልቅ ህልም አለና አላህ ለዛ በየዕለቱ የምታረጊው ዱዓ ጥሪሽን ተቀብሎሽ በዚህ ደረጃ ትልቅ ማማ አይደለም ምን ለከፍታ ማማ የሰው ልጅ በዱንያ ላይ ማግኘት ከሚችላቸው ትልቅ ስፍራዎችን የመዘየር እድል ሰጥቶ አንቺንም እኛ በዚህ ሁኔታ እንድናገኝ ማድረጉና የዚህ ታሪክ አካል አንቺ መሆንሽ የብዙዎችን ስሜትን መቀስቀስሽ ያለው በየቤቱ ላለውም ደግሞ እዛም ሄደሽ ደግሞ ያደረግሽው ዱዓ እጅግ በጣም ለብዙዎች ትምህርት የሚሆን ነው። ይሄንንም የዒዳችንንም ይሄንን በአማረ ሁኔታ እንዲህ በደመቀ ሁኔታ እጅግ ደማቅ ታሪክሽን ስላጋራሽን ለማመስገን እንወዳለን። እንግዲህ እስማኤልንም አንቺንም ከልብ እናመሰግናለን። በዛሬው ቆይ እዚህ ጋር የደበቃችሁ ነገር አለ። አልቀሷል። የት ነው ያለቀሰው ነገራችሁ? እዚህ ነው ያለቀስከው? እስኪ ንገረን። እሱ እንዴት ነው ያው ሲሄድ እንዳነገርኳቸው ያናክል ብዙም እንትን የለኝም አልጠበቅም ያለ በዚህ ልክ አላሰብኩትም እና ያው እዛ ስንሄድ ግን በቃ ታውቃለህ በአንድ ጊዜ የሆነ ድባቡ እንትን ያሲዛል የሆነ በቃ ፍቅር ያሲዛል እና በቃ በጣም እንትን እያለ ነበር። መዲና ስንሄድ ራሱ ከመካ ተለይተን በቃ ውስጤ በጣም በቃ የሆነ ከባድ ነገር እየተሰማኝ ነበር። ከዛ መዲናም ስንሄድ ትንሽ ስሜቱን ለቀቀኝ የረሱል ሰለላሁ ዐለይሂ ወሰለም ቀብር ስንዘይር ነው። ከዛ ከተመለስን በኋላ ግን በቃ ምን ልበል መጀመሪያ ባልሄድኩ እስክል ድረስ ማለት ነው በጣም ከባድ ስሜት ውስጥ ነበርኩ ማለት የሆነ ሰዓት ሁላ ተደብቄ ሽንት ቤት ሁላ አለቅስ ነበር። በጣም ናፍቆቱ ሽንት ቤት ያለቅሳል መኝታ ቤት ከተመለሰ በኋላ ያ አላህ እንደገባን እንደውም ስንት አላለውም እንደገባን መኝታ ቤት ተደብቆ ጠፋብን። ከዛ ለካሱ ያለቅሳል
እኔ ደግሞ ደነገጥኩ። ምን ሆኖ ነው ምን ገጠመው? አልጠበቅኩትም ይሄንን። በኋላ ምንድነው ስንል በስንት መከራ በማግስቱ ወዲያው አልነገረንም። በማግስቱ በሌላ ቀን አረሳስቼ ስጠይቀው በቃ ከዛ አይነት ኒዕማ የአላህ መገዛት በሐቅ የሚገዙት አይነት ቦታ ላይ ወጥቼ እንደገና እዚህ ዝብርቅርቅ ዱንያ ውስጥ መመለሴ አስጠልቶኝ ቆጭቶኝ ነው ያለቀስኩት። እኔ ወላሂ በጣም ነው በቃ ይበልጥ በለጠኝ በቃ በለጥከኝ አልኩት። ወላሂ ገብተዋል እንዴት እንደሆነ ሐሳቡ እዚህ ሲመጣ በቃ ውካታ ምናምን ነው እንጂ በደንብ መገዛት የምትፈልገው አይነት እንትን አይሰጥህም። ያን ማሸነፍ አልችልም በሚል ስሜት ውስጥ ሆኖ ነው ያለቀሰውና በቃ ውስጤ ነው እኔም ራሱ በጣም የተሰማኝ የሱ ማልቀስ ራሱ ይበልጥ ያ ቦታ ምን ያህል የሚስብ እንደሆነ ያ ቦታ ምን ያህል እንደሚቀይር ነው ያሳየኝ። ኻዲሞቹ ሁላ የሚያሳዩት ትህትና በቃ ማለት እዛ ሙሉ ሁሉም ሙስሊም ነው 100% ሙስሊም ነው። ነፃነት አለው። ሰላም አለይኩም እንደልብ ነው። በቃ ወላሂ ዚክር ነው። በቃ ምን ልበል በጣም ብቻ ድባቡ ደስ የሚል ነበር እዛ ያለውና ልክ ከዛ መተ ቀጥታ እዚህ ኤርፖርት ስገባ በቃ በጣም የሆነ ትልቅ ልዩነቱን የምታውቀው የዛ በቃ የሆነ እዛ አገሬን ትቼ እንደመጣው ያክል ኢንሻአላህ ወደፊት ተመሳሳይ እድል እንደሚገጥማችሁ ይህንን የተመኛችሁትን ያያችሁን ህይወት እንደምትደግሙት ተስፋ እናደርጋለን። እስኪ ዱዓ አድርጉልን። ቢስሚላህ አልሐምዱሊላህ ሰላቱ ሰላም አላ ሰይዳ ረሱላህ። አላህ የኔያችሁን ሀጃ ያውጣው። አላህ የልባችሁን ሀጃ ያውጣው። አላህ የልባችሁን መሻት ያውጣው። የእናት በረካ አላህ ይስጣችሁ። ያአላህ የምትፈልጉትን ሁሉ አላህ ከፍ ያደርጋችሁ። አው ያ አላህ ያ ረቢ ይሄም ቢሆን አንድ ነገር የሰሩትንም ሆነ ተውጠው እንዳይቀሩ ለማሳወቅ የተቸገረውም ደግሞ ለመረዳት እንዲችል ብላችሁ ያዘጋጃችሁት ነውና ይሄንንም ቲቪ አላህ ቅርንጫፉን የበዛ አላህ ያርግላችሁ። በአለም ዙሪያ የበዛ አላህ ያደርግላችሁ። ወላሂ እኛ በቲቪም ስናያችሁ እንወዳችኋለን። ዛሬ እኔ በአካል አይቻችሁ ደግሞ ደስ ብሎኛል። ሌላውን ብዙ ጥሩ ነገር ኖራቸው ብዙ ሰው በጥሩ የምታገኙ የሚመጣ አላህ ያርገው። ጎብኝ ይብዛለት። አላህ ደግሞ ይሄንን ሀጅ ደግሞ ይደጋግማችሁ እናንተን የሚወሰዳችሁ። መቼም እንደኔ አይደላችሁ ሄዳችሁ መታችሁ ይሆናልና ይደጋግማችሁ። ያላየ ሁላ አላህ ያሳየው። ያላየ ሁላ ሙስሊም ያ ረበል ዓለሚን ያ አላህ ሁሉንም ሙስሊም እኔ ያየሁትን ደስታ እዩ። ወላሂ እኔ በጣም ደስ ብሎኛል። እኔ ያየሁትን ደስታ እዩ ብል እኔ ደስታ ነውና ምርቃት እንጂ ሌላ አይሆንብኝም። እኔ ያየሁትን ደስታ የናፈቀ ሁሉ አላህ ያሳየው። በየቤቱ ብዙ የናፈቀ በማጣት በመቸገር ምክንያት የቀራለ አላህ ያጋጥማቸው። ይሄንንም እና አላህ ይወፍቃቸው። ገይዝ አይነቱ ደግሞ አላህ ያብዛልን። አላህ ያብዛልን። እናንተም እንዲሁ በአለም ዞራችሁ የታለ ችግር ብላችሁ የምታሳደዱ ችግር የምትገሉ አላህ ያደርጋችሁ። የተራበ አላህ እንዳይኖር ያ ረበል ዓለሚን እሱ ይማረን፣ ምህረቱ ይስጠን። ወላሂ ከጥፋታችን ነውና ያ ረበል ዓለሚን ምህረትን ስጠን፣ ማረን ያ አላህ። ረመዳናችንን በረካ አድርግልን። እድሜያችሁ በረካ ይሁን፣ የሰራችሁት በረካ ይሁን ያ ረበል ዓለሚን። አገራችንን አማን ያደርግልን፣ አገራችንን ሰላም ያደርግልን ያ አርሐመር ራሂሚን። አዛኙ ንጉስ የዓለሙ ጌታ ያ ረበል ዓለሚን አገራችን ሰላም አድርገው ያ አላህ። ከምንሰማው ከዳርም ከሩቅም ከቅርብም መጥፎ ቸነፈር አላህ ይጠብቀን። ሙስሊም ሀገሮች ያ ረበል ዓለሚን ከጦርነት አላህ ይጠብቃቸው። አላህ በቃ ይበላችሁ። ሌሎቹንም አላህ ያ ረበል ዓለሚን ወደ ራሳቸው ተመልሰው እንዲያስቡ አደብ አላህ ይስጣቸው። አለማወቅ ነው እና ማወቅን ከአላህ ይቸራቸው ያ ረበል ዓለሚን። ሁላችን አማን ሰላም ያደርገን ያ አላህ። ሀጅን አሁንም ይደጋግመን። ገይዝ ደግሞ ያ ረቢ የብዙ እናቶች ልጅ ነው፣ የብዙ እናቶች ልጅ ነው ወላሂ። አሁንም የእናት በረካ አላህ ይስጠው። የእናት በረካ አላህ ይጨምርለት። ጤንነቱ ምንም አይንካው። አፋት እንቅፋት አላህ ያንሳለት። ሰውነቱ ሁሉ ጀዲድ ሁሉ ወጣት አላህ ያርግለት። ለምን ይሯሯጣል ከህፃኖች ጋር እንደ ህፃን ይጫወታል። ለማግባባት ይሞክራል። አቅሙ አጥንቶ አላህ ብርቱ ያርግለት። እናንተንም እንደዛው በሄዳችሁበት ሁሉ ንጉስ ነው ያ ረበል ዓለሚን። ቤተሰባችሁ ልጆቻችሁ አላህ በረካ ያድርግላችሁ ያ ረቢ። እኔ ከጀመርኩ አላቆምምና ቢስሚላህ الرحمن الرحيم ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበል ናር። በዛሬው ፕሮግራም ምክንያት የሆነን የገይስ እናንተን ማግኘትና እንደዚህ አይነት እድል መስጠት ነው። በዛ መድረክ በዛ ሁኔታ የምናገኛችሁን ዛሬ እዚህ ተገኝታችሁ
ይህንን የመሰለ ያያችሁትን እድል የገጠማችሁን ነገር የግል ህይወታችሁንም ጭምር እዚህ መታችሁ ስላካፈላችሁን የእኛን ኢድ እንደዚህ ስላደመቃችሁልን ከልብ እናመሰግናለን። በተመልካቾቻችን ስም ምስጋናችን በድጋሚ ይድረሳችሁ። ለነበረን ቆይታ ከልብ እናመሰግናለን። የዛሬውን የኢድ ፕሮግራም በየቤታችሁ ሆናችሁ የምትከታተሉ ተመልካቾቻችን መልካም ኢድ እንዲሆንላችሁ እየተመኘን ከእንግዶቻችን ጋር የነበረን ቆይታ በዚሁ ይጠቃልላል። ወደ ሌሎች ፕሮግራሞች እናልፋለን። መልካም ቆይታ። عيد مبارك علينا